ሰላም ጤና ይስጥልኝ ወደ 11ኛ ክፍል ተማሪዎች መምህር መሐመድ ነኝ ከማሜ ማትስ ዌብ በሚለው የ11ኛ ክፍል ኮርስ የሆነ ላይ ኢንፎርሜሽን ሲስተም ዩኒት 1 and application የሚለው ላይ እንገኛለን። ለዛሬ መግቢያ ዋና ሐሳቦችን ለጥቂት ደቂቃ እንወያያለን። ከተመቻችሁ በሰፊው ያየን የምንሄድበት ጊዜ ይፈጠራል። የመጀመሪያው እንግዲህ እዚህ ጋር ስለ ዳታ and information and knowledge and wisdom ምን እንደሆኑ እነዚህን ስናይ ዳታ የበመጀመሪያው data is a raw fact that cannot give its own። ይህ ማለት ዳታ ማለት በራሱ ሚኒንግ ወይም ትርጉም የማይሰጥ ማለት ነው። ዳታ ስንል በራሱ ትርጉም አይሰጥም። ዳታ ምንድነው? ዳታ is a representation of what is things like letters, line or numbers represent። እንደዚህ እዚህ ጋር እንደምትመለከቱት በእነዚህ ሪፕሬዘንት ልናደርጋቸው እንችላለን። ሳተላይት አለ፣ ቪዲዮ አለ፣ and pdfዎች አሉ and በአኒማል ሊሆን ይችላል or living things and non living things represent። ነገር ግን በራሱ ትርጉም የለውም። በነገሮች ሊወከል ይችላል ግን በራሱ ትርጉም የሌለው ሲሆን ዳታ ይነላል። ዳታ recorded and stored using numbers, text and image ያልቆቹ ነው። በቀጣይ እነዚህ ዳታ ኮሌክት ከሆነ በኋላ ወደ ኢንፎርሜሽን ያድጋል። ኢንፎርሜሽን ከዳታ የሚለየው ምንድነው? ኢንፎርሜሽን is data። ኢንፎርሜሽን ማለት ዳታ ነው። ዳታ ፕሮሰስድ ዳታዎች ፕሮሰስድ ተደርገው ስናገኛቸው in meaningful way to the end of users ትርጉም እንዲሰጡ ሆነው ሲቀመጡ ኢንፎርሜሽን ወደሚባል ቀየራል ማለት ነው። ኢንፎርሜሽን is a processed data that is used to answer a certain question ለሆነ ጥያቄ መልስ ሊሰጥ የሚችል yes or no ልንለው የምንችለው ሐሳብ ሲሆን ለምሳሌ እዚህ ጋር እንደተመለከታችሁት እነዚህ ምስሎች ተመለከታችሁ ከዚያስ yes or no ብላችሁ መልስ መስጠት የምትችሉት ነገር የለም ይሄን ነገር ከማየት ውጭ። ነገር ግን እነዚህ ነገሮች ወደሆነ ፕሮሰስድ ሆነው ትርጉም የሚሰጡና አዎ ወይንም አይደለም የሚል ምላሽ የምንሰጥበት ኬዝ ላይ ሲደርስ that is information። ምሳሌ በላይን በግራፍ በፓይግራፍ እንደዛ ሪፕሬዘንት ሊደረግ ይችላል። ለምሳሌ 10 ቁጥርን እዚህ ጋር ብትመለከቱ ይሄ ዳታ ነው። ነገር ግን ይህንን 10 የተማሪ ውጤት እንደሆነ ብታውቁና ይህ ተማሪ አልፏል ወይንስ ወድቋል የሚል ጥያቄ ቢቀርብላችሁ ኢንፎርሜሽን ይሆናል። ከምን አንፃር? ማለፊያው ከስንት ነው? ብዙ ከመቶ አንፃር ነው ማለፊያዎች። አንድ ተማሪ አለፈ ወይንም ወደቀ የምንለው ከመቶ አንፃር ነው። የመጀመሪያ ኤግዛም ተፈትናችሁ አንድ ተማሪ 10 አገኘ፣ አንድ ተማሪ ደግሞ 7 አገኘ፣ አንድ ተማሪ ደግሞ 5 አገኘ፣ አንድ ተማሪ ደግሞ 3 አገኘ። የትኛው ነው ያለፈው የትኛው ነው የወደቀው መልስ መስጠት አንችልም። ነገር ግን ይህ ወደ 100 ተቀይሮ ወይንም ሌሎች ኤግዛሞች ተሰጥተው ያንን ውጤት ስታዩ ግን መልስ መስጠት ትችላላችሁ። ይህ ተማሪ ያልፋል ወይንም ይወድቃል። that is information። እና ይህ ዳታዎች ወደ ኢንፎርሜሽን ሲቀየሩ በላይን ሊሆን ይችላል፣ በቴብል ሊሆን ይችላል፣ በባርግራፍ ሊሆን ይችላል፣ በፓይግራፍ በሰርክል ሪፕሬዘንት ልናደርጋቸው እንችላለን ዳታዎች። ከዛ ዳታ ሲያድግ ኢንፎርሜሽን ሆነ። ከኢንፎርሜሽን ወደ ኖሌጅ ስንመጣ ደግሞ ኖሌጅ ማለት ዕውቀት የምንለው ነገር ደግሞ is understanding which is acquired by the further processing and interact different sets of informations ሲያድግ ማለት ከተለያዩ ኢንፎርሜሽን ጋር ኢንተግሬት ሆነው ተያይዘው ከፍ ወደ ላቀ ደረጃ ሲደርስ ኖሌጅ ይባላል። ወይንም ይህ ተምረን ቁጥሮችን ሰብስበን ከክፍል ስናልፍ ቁጥሮችን ሰብስበን የሆነ ደረጃ ላይ ስንደርስ አወቅን እንላለን። የቁጥሮች ክምችት ወደ ቁጥሮች አሉ በመጀመሪያ የምናገኛቸው ማርኮች ወይም ውጤቶች እነዛ ተሰባስበው ወደ ኢንፎርሜሽን ይቀየራሉ። እነዚህ ኢንፎርሜሽኖች understanding which is acquired by further process ሆነው ወደ ማይንዳችን ሲገቡ ዕውቀት እንላቸዋለን። knowledge is acquired by the
ኢንተግሬቲንግ ኢንፎርሜሽን ፍሮም ዲፈረንት ሶርስ ሰች አስ ከምን ኖሌጅን እንግዲህ ከምን ልናገኝ እንችላለን? ከመጽሐፍት ልናገኝ እንችላለን፣ ወይም ከተለያዩ አክቲቪቲዎች ልናገኝ እንችላለን። ወይ ዲስከሲንግ ኢን ዲፈረንት ዌይስ ኦር ፒፕልስ ኦር ኦብዘርቬሽንስ በመመልከት ወይም በመስማት ከነዚህ ልናገኝ እንችላለን ኖሌጅን ወይም እውቀትን። እውቀት ኢዝ ካፓብል ቲንኪንግ አንድ አክትስ ቱ ሶልቭ ፕሮብለም አኮምፕሊሽድ ፕሮብለምን ሶልቭ ልናደርግ የምንችለው እውቀት ሲሆን ማለት ነው። አንድ ነገር ለመፍታት አወቅን ስንል እኛ ተምረን እዚህ ደረጃ ላይ ስንደርስ ከዚያም የተማሪን እና የመምህርን ጥምርታ ችግር ስንፈታ ለሀገሪቱ ስንደርስ ሶልቭ አደረግን፣ ስለዚህም አወቅን እንላለን። አንድ ሐኪሞችም ሁሉም በየስራ ዘርፉ ይቀጥልና knowledge is more of personal possession ይሆናል that use retrieve and apply when we need። እንግዲህ ይህ ኖሌጅ ማለት ደግሞ ኖሌጅ ነው እውቀትን በትክክል የምንተረጉመው አስፈላጊ በሆነ ጊዜ applying when we need። ምሳሌ ስፖርተኛን ወይም አንድ ሰው ካራቴ ተምሮ ወይም ቦክስ ተምሮ ነገር ግን ስለምችል ብሎ በመንገድ ላይ አፕላይ የሚያደርግ ሰው ከሆነ that is not knowledge አይሆን ኖሌጅ አንለውም። አስፈላጊ በሆነበት ጊዜ መቼ ነው መጠቀም ያለበት ይህንን እውቀቱ እንደዛ። አሁን ይህ ኖሌጅ ሲያድግ እንግዲህ ዊዝደም የሚባል ነገር ይፈጠራል። በመጨረሻ ዊዝደም ላይ ደረስን። ይሄ በለጸግና አደግነው። ዊዝደም is a ability of making wise decision። ይሄ ውሳኔ መወሰን ላይ ስንደርስ ደረጃ እንደማለት ነው። ጀጅመንት ዩዚንግ ዋን ኖሌጅ የሆነ እውቀት መሰረት አድርገን ወደ ውሳኔ ስንሄድ ለምሳሌ ስትሬት ደረጃ ሪሰርችን መስራት ምሳሌ ሪሰርች መስራት በሁለት ልንከፍላቸው እንችላለን፣ በማስተርስ ደረጃና በዶክትሬት ደረጃ። በማስተርስ ደረጃ ያሉት ሪሰርቾች ያሉን ነገሮችን ማሻሻል ነው፣ ያለን የተፈጠረን ነገር ማሻሻል ሲሆን፣ ዶክትሬት ደረጃ ስትደርሱ ደግሞ አዲስ ፈጠራ that is a type of wisdom ላይ ስንደርስ wisdom ላይ የሚደርሱ እዚህ ጋር እንደምትመለከቱት ይህን ቴብል ከታች ወደ ላይ ፒራሚዳል ሼፕ ነው። ብዙ ፖፑሌሽን የሚገኘው ብዙ ነገር ከፍተኛውን ፓርት የሚይዘው ዳታ ነው። ዳታዎች ነፍ ናቸው። በአካባቢያችሁ ስትንቀሳቀሱ ነገሮች ነፍ ናቸው። በማንኛውም ቦታ ላይ በማንኛውም ሁኔታ ላይ ቁሶችን፣ ቁጥሮችን፣ ህይወት ያላቸውን ህይወት የሌላቸውን ኤሌክትሮንስ ማየት ትችላላችሁ። ነፍ ነው። ከዛ ፒራሚዱ እየጠበበ ሲመጣ እነዚህ ነገሮች ተሰባስበው ኢንፎርሜሽን ወደ ኢንፎርሜሽንነት ወደ ሚኒንግፉልነት ሲቀየሩ ኢንፎርሜሽን ይባላል። ምን ይሆናል? ይጠባል። ብዙ ዳታ ተሰበስባላችሁ። ከሰበሰባችሁ በመንገድ ላይ ስትሄዱ መኪና ትመለከታላችሁ፣ ቤቶች ታያላችሁ፣ ፖሊስ ጣቢያ ታያላችሁ፣ ሆስፒታል ታያላችሁ። አንድ የተለያዩ ነገሮችን በመንገድ ላይ ነፍ ነገር በመንገድ ላይ ስትንቀሳቀሱ ማየት አይከለከልም፣ መስማት ስለማይከለከል። ነገር ግን እናንተ የምትፈልጉት ነገር የሆነ የምታስቡት ነገር ስለምንድነው ስንል ከነዛ ካያችሁት ነገር ውስጥ እናንተ ወደምትፈልጉት ኮንሰንትሬት ስታደርጉ አእምሯችሁን that is information ይጠባል ማለት ነው። ካያችሁት ዳታ ወደዚህ ከዛ ያን ኢንፎርሜሽን ወደ ኖሌጅነት ወደ እውቀት ስትቀይሩት ደግሞ ትንሽ ወደ እውቀት የሚቀይሩት ደግሞ ትንሽ ይሆናሉ። ከዛ ዊዝደም ላይ የሚደርሱ ደግሞ በጣም ልዩ ፈጠራ የሚፈጥሩ ወይም ትልቅ ደረጃ ላይ የሚደርሱ ደግሞ በዓለም ደረጃ በሚሊዮን ደረጃ ብቻ ብለን ልንቆጥራቸው እንችላለን። በዓለም ላይ ወደ 8 ቢሊዮን የሚደርስ ህዝብ ይኖራል። ከነዚህ ውስጥ በ1 እና በ1.5 ሚሊዮን ብቻ የሚደርሱ ዊዝደም ላይ የደረሱ ናቸው። ይህን በጥሩ ምሳሌ ብነግራችሁ ለምሳሌ በመንገዳችሁ ላይ ስትሄዱ ማንኛውም ሰው ወንዝን ይሻገራል፣ የተለያየ ዳታዎችን ይሰበስባል። እርሳቸው ግን እነዚህ አሳዎች ለምን ሞቱ ብለው ያዩትን ዳታ ወደ ኢንፎርሜሽን ከዛ ኢንፎርሜሽኑን ወደ እውቀት ቀየሩትና ከዛ ዊዝደም ላይ ደረሱ። ለሆነ ህመም መድኃኒት ፈጠሩ። this is a process። እንቀጥልና ኢንፎርሜሽን ሲስተም ላይ
ኢንፎርሜሽን ሲስተም ከማለታችን በፊት ሲስተምን ማወቅ ይኖርብናል። በመጀመሪያ ሲስተም ራሱ ምንድነው? ሲስተም እስኪ እሱን አይተን እንመለስ። accomplish a specific goal a task ብለን የምንጠራው ነው። ይሄ ሲስተም ብለን የምንጠራው አንድን ስራ አንድን ክንውን ሊያከናውንልን የሚችል ሁላ ሲስተም ይላል። አንድ ስራ ብቻ ሁለት ሶስት ሊሰራልን አይችልም ማለት ነው። ለምንድነው ኢንተርሪሌትድ የተባለው ካልን ደግሞ እዛ ውስጥ ያሉ ስራውን ሊያስፈጽሙ የሚችሉ ደግሞ ምኖች አሉ ማለት ነው። አካሎች ኮምፖነንቶች ስላሉ ያንን ነው ማለት ኢንተርሪሌትድ ኮምፖነንት የሚባለው ማለት። ለምሳሌ ሲምፕል ኤግዛምፕል ልስጣችሁ። እናንተ የምትማሩበት ሃይ ስኩል ነው። ያ ሃይ ስኩል ስም ፕሪፓራቶሪ ስኩል ነው ብለን ብናስብ የእናንተ ትምህርት ቤት ምንድነው ማለት ነው? አንድ ሲስተም ነው ማለት ነው። ምንድነው የሚከናወኑት? የመማማር ቲቺንግ ለርኒንግ ፕሮሰስን የሚከናወንበት ከዛ ውጪ ምንም ሊከናወን አይችልም ማለት ነው። የነዛ ግባቶች እነማን ናቸው? ተማሪ፣ አስተማሪ፣ ቢውልዲንግ አለ፣ ላይብረሪ፣ ቾክ፣ ዳንስተር፣ ፋይናንስ፣ አስተዳደር፣ ማኔጅመንት ብለን የምንጠራቸው ሁላ እነዚህ ኮምፖነንቶች ጽዳት ሰራተኛ፣ ጥበቃ የምንላቸው ኢንተርናል ኮምፖነንቶች ናቸው ማለት ነው። አንዱ ብንወስድ ምንድነው ማለት ሁሉም ሪሌትድ ሆነው ያንን የመማማር ሁኔታ ምርጥ እንዲሆን የሚያደርጉት እነዚህ ናቸው ማለት ነው። እዚህ ላይ ማስተዋል ያለብን አንዱ ካንዱ እዚህ ላይ ደግሞ አይበልጥም አያንስም፣ ሁሉም እኩል ነው። ስራው ምንድነው? የመማማር ሁኔታው እንዲሳለጥ የማረግ ሁኔታ ነው የሚሰሩት ማለት ነው። ለምሳሌ ከነዚህ ውስጥ አንዱ ይጉዳል። ለምሳሌ ጽዳት ሰራተኛ ቢጎዳል ምን ይፈጠራል? አያችሁ በየክፍሉ ውስጥ ያለው ቆሻሻ አልጸዳም። ስለዚህ እዛ ለመማማር ያለው ሁኔታ ምንድነው? በጣም ደባሪ ይሆናል። ስለዚህ የመማር ሂደቱ ምን ያደርጋል ማለት ነው? ያጓትታል። አንድ ኤግዛምፕል ልጨምርላችሁ። ተማሪ ባይኖርስ? ተማሪ ከሌለ መምህር የለም። ተማሪ ከሌለ ምንድነው? መምህር ምንም አይሰራም ማለት ነው። ያንዳንዱ መምህር ኖሮ ተማሪ ኖሮ ደግሞ መምህር ከሌለ ምን? ስለዚህ አንዱ አላንዱ መኖር ስለማይችል እዚህ ማንም ከማንም ጋር አይበልጥም ማለት ነው ሲስተም ላይ እና ይችን ነገር እንዳረሰው። እሺ ሲስተም ከመሰለ ኢንፎርሜሽን ሲስተምስ ምን ይሆናል? is a set of interrelated components working together collective process store and disseminate information to potential users። አንድ ጋር ሆነው ለተጠቃሚው ትርጉም ሲሰጡና ስራ ላይ ሲውሉ። ሌላው they are used to capture data and generate summarize reports for decisions making ለውሳኔ ማድረስ። ቀጣይ components of its የነዚህ ኮምፖነንቶች ምንድናቸው? ኢንፎርሜሽን ሲስተም can be viewed as having 5 major components አሉ። 5 ዋና ኮምፖነንቶች አሉት። እነዚህን ሃርድዌር፣ ሶፍትዌር፣ ዳታ፣ ኢንፎርሜሽን፣ ፒፕል ኤንድ ፕሮሲጀርስ። ይህ በአይሲቲ ኮርስ ላይ ስለምታውቋቸው እዚህ ዌብ ፕሮግራም ላይ ብዙ የምንላቸው ነገር የለም። ኤኒዌይስ እዚህ ጋር ሃርድዌር እና ሶፍትዌርን በትንሹ እንግለጻቸውና ሃርድዌር ውጫዊ ፓርት ነው። እዚህም ጋር ብዙ የምላችሁ ነገር የለም። አይሲቲ ከ9ኛ ክፍል ጀምሮ ስትማሩ ሃርድዌሩ የውጭኛው ፓርት ምንድነው? አንድ ሶፍትዌርስ ምንድነው? እና ከላይ የምናገኛቸው ፓርቶች በሙሉ ሃርድዌር ይባላሉ። ሶፍትዌርስ ምንድናቸው? እዚህ እነዚህን ስለምታውቋቸው ያው እነዚህ ሊስት ሆነል በትንሹ ምሳሌዎች እንዳንሰለቻች። ሶፍትዌርም ኢንፑት ውስጥ ፕሮሰስ ሲሆን ሶፍትዌር ፓርቱ ነው። it includes system data management። አሁን data and information ስናይ data and information is a critical resource or asset that must be properly managed by the information system። data properly manage መደረግ አለባቸው። properly managed ከሚያደርጉት አንዱ people ነው። information system requires qualified or trained people with knowledge። እንግዲህ AI ተፈጠረም ብንለው የተለያዩ መረጃዎች የተለያዩ ቴክኖሎጂ ተፈጠሩም ብንል አሁን እስካሁን ድረስ ባለው ማኔጅ የሚያደርጋቸው people ነው። operate by people። technological and identity new data must be captured and stored by information system። stored የሚያደርግላቸው ማለት people ነው። ፕሮሲጀሮችን ብንመለከት ደግሞ እዚህ ጋር እንዳዘነጉ የምፈልገው ነገር ምንድነው? ፕሮሲጀር ላይ ማን ነው ልናስገባ የሚገባው? ኔትወርክ ነው ማለት ነው።
ኢንፎርሜሽን ሲስተም ዊዛውት ኔትወርክ ምንም ሊሰራ አይችልም። አይቻል እዚች ላይ እናንተ መጽሐፍ ላይ የሚለው ፕሮሲጀር ስለሆነ በዛ መሰረት ነው ያስረዳዋቸው። ነገር ግን ወሳኙ ዝጋ ማን አለ? ኔትወርክ ነው። ኔትወርክ። ስለዚህ ኔትወርክ ከሌለ ያንዳንዱ ኢንፎርሜሽን ሲስተም የሚያሰኘው ማን ነው? ኔትወርክ ነው። አይቻል ስለዚህ ኔትወርክ ከሌለ መስራት ስለማይችል እቺን ፕሮሲጀር ላይ የምትለው ላይ ኔትወርክን መጨመራችሁን እንዳዘነጉ እቺን ነገር በዙ አጠነክራ ሜተድ መንገድ ነው to be followed using operating and maintaining an information system operating ይደረጋል and maintain ይደረጋል ወይም መደረግ ይኖርበታል። applications of information system ላይ ስንመጣ information system have now become the means through which different IT enabled services provided by organization organize ነገሮች ኦርጋናይዝ ሆነው ተቀናብረው በአንድ ላይ ነገሮችን ለማሳጠር በተለያየ ዘርፍ ገብተዋል ነው በቃ ባጭሩ። ኢ ሰርቪስ ሲል ኤሌክትሮኒክ ሰርቪስ ኢ ሪፕሬዘንታት ኤሌክትሮኒክ ሰርቪስ ከነዚህ ውስጥ ኢ ሰርቪስ has defined provides public service using technological model ዴሊቨሪ ቴክኖሎጂካል በሆነ መልኩ እንዲቀርቡ ለማህበረሰቡ ወይም ለሰዎች አገልግሎት ወይም ለነገሮች ጥቅም እንዲውል ማድረግ ማለት ነው። ኢ ሰርቪስ ኢ ሪፕሬዘንት ኤሌክትሮኒክ ማለት ሰርቪስ እና የተለያየ አይነት ኢ ሰርቪሶች አሉ ወይም አፕሊኬሽኖች አሉ። ከነዚህ ውስጥ ኢ ሰርቪስ ኢንክሉድ የሚያደርጋቸው ኢ ገቨርንመንት ወይም ኤሌክትሮኒክ ኦፍ ገቨርንመንት፣ ኢ ባንኪንግ ከባንክ ጋር ተያይዞ፣ ኢ ለርኒንግ ከመማር ጋር፣ ኢ ኮመርስ፣ ቴሌሜዲሲን እና ቴሌኮንፈረንስ ባንድ እናያቸው። እነዚህ ምንድናቸው? ኢ ገቨርንመንት ማለት ኤሌክትሮኒክ ገቨርንመንት ኦር ኢ ገቨርንመንት ኢዝ ዩዝ ኦፍ ኢንፎርሜሽን ሲስተም ቱ ፕሮቫይድ electronic service to citizens with the purpose of increasing efficiency, transparency and citizen participation. ባጭሩ ምን ማለት ነው? ነገሮችን ማሳለጥ ምን ሆነ የተሳለጠ ወይም ኤፊሺየንሲ እና ትራንስፓረንሲ ግልጽ የሆነ ከሲቲዝን ከማህበረሰቡ ጋር ቀረቤታ ያለው እንዲሆን ያደርጋል። ሳም ኦፍ ቤኔፊቱ ምንድናቸው? ይሄ ኢ ገቨርንመንት ከአመራሩ ጋር ወይም ከአስተዳደሩ ጋር ማህበረሰቡ ኤሌክትሮኒክስን መሰረት አድርጎ መገናኘቱ ያላቸው ቤኔፊቶች ምንድናቸው? ሳም ቤኔፊትስ ኢስታብሊሽ ትረስት ቢትዊን ገቨርንመንት አንድ ሲስተም በአስተዳደሩና በማህበረሰቡ ዘንድ ትረስት እንዲኖር እምነት መተማመን እንዲኖር። ብዙ ጊዜ የሚታሙት ለምሳሌ በቀበሌ ደረጃ ለማምጣት አንድ መታወቂያ ለማምጣት ሰው ሊኖር ይገባል። እንደ ሰው ያጉላላሉ። እንደዛ ብዙ የሚታሙባቸው ሂደቶች አሉ። ይሄንኛው ሲስተም ግን ሲኖር ግን ትረስት ፌስ ቱ ፌስ ነው፣ ከላይ ካለው ጋር ነው የምትገናኘው ነው። ሌላው facilitating share of informations and ideas between government and age of agency ጋር with an agency በቀላሉ ከገቨርንመንቱ ጋር ኢንፎርሜሽን ወይም አይዲያን በቀላሉ ለመለዋወጥ ያመቻል። እንግዲህ በእኛ ሀገር ደረጃ በትንሹ ምሳሌ ባደርግ ምሳሌ ድሮ ሬዲዮ እና ቴሌቪዥን በተለይ ሬዲዮ ብቻ በነበረበት እና ቴሌቪዥን ብቻ በነበረበት ጊዜ አንድን ዜና የምንሰማው እነሱ በሰጡት ሰዓት ብቻ ጠብቀን መረጃዎችን እንሰማለን። በአሁኑ ጊዜ ግን እዚች ጋር እኔ ያደረኳትን ነገር ወዲያውኑ በደቂቃዎች ውስጥ እኔም ማስተላለፍ እችላለሁ፣ ዓለምም ሊሰማው ይችላል። እነዚህን እንደምሳሌ እንመውሰድ እንችላለን። ነገሮች ኤሌክትሮኒክ ወይም ዌብ ዲቨሎፕ ሲሆን allowing citizens to easily and get government decision and policy through instructional web ገቨርንመንቱ አለው ፈቃድን ለማህበረሰቡ በቀላሉ ለማድረስ ዲሲሽን ውሳኔ ለመወሰን ቀጥታን እንደነገርኳችሁ ቅድም ሬዲዮ ቴሌቪዥን በነበረበት ጊዜ ያችን ሰዓት ጠብቆ ያችን
አየር ጠብቆ ለማህበረሰቡ ማሳሰቢያዎችም ካሉ አዲስ ተቀያሪ ነገሮችም ካሉ መሆን ያለባቸው ወይ መሰረዝ ያለባቸው ወይ መጨመር ያለባቸው ካለ በዛች ሰዓት ነው። ማህበረሰቡም ያችን ጠብቆ ነው። አሁን ላይ ተነስቶ አንድ አካል የሆነ ትዕዛዝ መስጠት ይችላል። ማህበረሰቡም ጥያቄውን መጠየቅ ይችላል ነው። በመቀጠል ኢምፕሩቪንግ ኮንቪንስ ኦፍ ሰርቪስ ዴሊቨሪ ኢምፕሩቭ አቅርቦቱን ሂደቱን ኢምፕሩቭ ለማድረግ ለማሻሻል መቀየር አለበት። እነዚህ ነገሮች እዚህ ጋር መስተካከል አለባቸው፣ እንደ መቀየር አለባቸው ወይ መጨመር አለባቸው። ኢምፕሩቭ ለማሳደግም እንዲሁ ቀላል ናቸው ነው። ኢባንኪንግ ላይ ስንመጣ ደግሞ ይሄ ኢባንኪንግ ጥርስ አድርገው ገንዘብን ትራንስፈር ኢባንኪንግ ኢዝ አት ያው technological based on banking service that avoiding exchange cash and check and other type of paper document ድሮ ባንክን እንደምታውቁት ፔፐር ዶክመንት ነው። ሄዳችሁ ወረቀቱን ማስገባት ማውጣት ከሰውም ጋር እንዲሁ ብሩን ወይም ወረቀቱን እንደዛ። አሁን ግን ከዚህ ነገር የራቀ ሆኗል ነው። እሺ some of the common known e-banking service የምናውቃቸው እንግዲህ ያው ቴሌማሽንን ኤቲኤምን እንሶን ስለዚህ ክሬዲት ካርድ፣ ዴቢት ካርድ፣ ስማርት ካርድ የሚባሉ and ኤሌክትሮኒክ ፈንድ ትራንስፈር ኦቲ ኦር ኤቲኤም እንደዚሁ ገንዘብን የምንቀያየርበት መንገድ የዌብ ብራንቾች ናቸው እነዚህ። ሳም ቤኔፊት አንድ ዲስአድቫንቴጆቹን ስናይ ደግሞ በመጀመሪያ አድቫንቴጁ ምሳሌ እኔ ዩኒቨርሲቲ ስማር በነበረበት ጊዜ ብር ከቤተሰብ እንዳቅም ሲላክ ስልክ ተደውሎ ልኬልሃለሁ ተብሎ ከ15 ቀን ከ20 ቀን በኋላ ሊሆን ይችላል የሚደርሰኝ። ይሄድኩ ቼክ አደርጋለሁ፣ ወረቀት ላይ ይቀመጣል፣ ስም ይመጣላቸው። ከዚያም ያንን ነገር መጥቶልሃል ሲባል አልመጣልህም ከተባለ ትመለሳለህ፣ እንደገና በሳምንቱ ትመጣለህ። እንደዛና በ15 ቀን በ20 ቀን ሊሆን ይችላል ያ ብር የሚደርሰው። አሁን ግን the cost of operating per unit of service lower bank ለሰርቪሱም ለተጠቃሚውም ለራሱ ለባንክም ሎ በሆነ ዝቅተኛ በሆነ ቤኔፊት ወጭ ኮስቱ ጋር ስንሄድ ከዋጋ አንፃር ወረቀት ፔፐር ፕሪንት ማድረግ አይጠበቅበትም። ከስተመርስ ካን ዊዝድሮው ካሽ ኤኒ ታይም በፈለገበት ሰዓት ኤግዛምፕል ኤቲኤምን ተጠቅሞታል። የስ 11 ሰዓት ወይንም ደግሞ 10 ሰዓት ከሆነ በኋላ ምንም አይነት ገንዘብ ማግኘት አይቻልም ነበር። አሁን ግን 24 ሰዓት ገንዘብን ማውጣት መጠቀም ይችላል። customers can make payment for the payments from wherever they are ክፍያን መክፈልም መከፈልም ይችላል። ሌላ customers can easily check their account balance ባላንሱንም ቼክ ማድረግ ይችላል የትም ቦታ ሆኖ ቤት ሆኖ። customers can get immediate message ወዲያውኑ መልእክት ይደርሰዋል about transaction ብሩ ስለተካሄደው ስለ ሁነት ስለ ወጭ ስለ ገቢው ማለት ባጭሩ ይደርሰዋል ሜሴጅ። ዲስአድቫንቴጆቹ ግን ደግሞ ይሄ ዲጂታል ቴፍት ይሄ ሌብነት ማለት ነው። አንዳንድ ማጭበርበሮች በተለያየ መልኩ የኛን ይሄ ኤሌክትሮኒክስ ሲስተሙን ጠልፈው ወደ ራሳቸው አካውንት እንዲገባ የማድረጉ ሂደት አንድ። ሌላው exclusion of the digitally illiterate citizen from the e-banking service ይሄንን ቴክኖሎጂውን ደግሞ ምን ያክሉ ነው የሚረዳው ነው። ሌላው lack of access of IT
ኢንፍራስትራክቸር ኢን ሪሞት ኤሪያ ደግሞ እንደዚሁ ሪሞት ኤሪያ ያሉ ኔትወርክ የማያገኙትስ ነው። ሌላ unaffordable cost to acquire IT device like smartphone for lower income citizens ዝቅተኛ ገቢ ያላቸው ስማርትፎን መጠቀም የሚችሉበት እሱ በምን ይፈታ ነው ወይም ደግሞ እሱን የማይችሉበት ሁኔታ ሲፈጠር። ወደ ለርኒንግ ስንመጣ ኢለርኒንግ ማለት እንግዲህ እንዴት ነው በቴክኖሎጂ በመጀመሪያ ኢለርኒንግ ማለት ያው መማር ማለት through the digital service አሁን ለምሳሌ ይሄንን ቪዲዮ እንደምታዩት it is by the term of like ኦንላይን በሚባል ወይም ቪዥዋል ለርኒንግ አለ and distributed learning የሚባል አለ or online computer based on learning it እነዚህ አሉ the e-learning ውስጥ የሚካተቱ these terms is general refer used to information and communication technology facilitate the teaching learning process. ሌላው e-learning provides over the internet it is referred to as the online learning. ኦንላይን ላይ እንግዲህ ሪፈር ያደረግነው የፈለግነውንም የመማር እድሉም አለ። it's e-learning provider internet over the internet is refers to us an online learning. ይሄ እነዚህ የምንማረው ቤኔፊቶቹ ምንድናቸው? የምንማረው flexibility ነው in learning times ማለት ምን ማለት ነው? በተመቸን ጊዜ መማር እንችላለን። አሁን በክላስ ውስጥ በምትማሩበት ሰዓት ዛሬ ስላልተመቸኝ ነገ መማር እችላለሁ ማለት አትችሉም። የተቀመጠላችሁ የሰዓት ገደብ አለ። በዛ ሰዓት ትገኛላችሁ፣ በዛ ሰዓት ትወጣላችሁ፣ የተቀመጠላችሁ ፔሪድ አለ። ይሄንኛው ሲሆን ግን flexibility በተመቻችሁ ሰዓት learning can access and learn at any time or any day ሰዓቱንም ቀኑንም በራሳችሁ መወሰን ትችላላችሁ። ሌላው implementation of student centered learning ኢምፕሊመንት ያደረገ ስቱደንት ሴንተርድ ለርኒንግ የሆነ እድል አለው። እንዴት? learners can learn on their own pace በፈለጉት ሁኔታና በፈለጉት ገደብ ስፔሲፊክ አድርገው እንዲሁም በተለይ ኦንላይን ኮርሶች ከሆኑ በነጻነት በመጠየቅ በነጻነት በመወያየት access to variety of educational resource in different schools or university. ሌላው ለምሳሌ የኬሚስትሪ ትምህርትን ብንወስድ የተለያዩ የላቦራቶሪ ቱልስ የሚያስፈልጉ ነገሮች አሉ። እድለኛ የሆኑ ትምህርት ቤቶች በትንሹ እነዚህን ቱሎች ማየት መማር ይችላሉ። ነገር ግን እንደዚህ ኦንላይን በሚሆንበት ጊዜ ዓለም አቀፍ የሆኑ መሳሪያዎችን ላቦራቶሪዎችን ማየት መማር ይችላሉ። ሌላ መልቲሚዲያ ሪሶርስ የተለያየ አሁን ስለዚህ ኮርስ ለምሳሌ ከኔ የተወሰነ ነገር መረጃ አግኝታችሁ ከኔ ጋር ያልተመቻችሁ ነገር ደግሞ መልቲሚዲያ የተለያየ ሚዲያን መጠቀም the multimedia is e-learning content engage what learns of to be actively learns. እሺ በተጨማሪ reduced educational cost ይሄ ምሳሌ ዩኒፎርም አይጠበቅባችሁም፣ ደብተር አይጠበቅባችሁም፣ ወይም ደግሞ ቢሆንም ባመቻችሁ ማስታወሻ መያዝ ትችላላችሁ። ብዙ ነገሮችን መጽሐፍትን መግዛት አይጠበቅባችሁም። አንድን መጽሐፍ በትንሽ ደቂቃ አወርዳችሁ መጽሐፍትን ማስቀመጥ ትችላላችሁ። እንደሰንሰን there are no costs for travel and accommodation ተሸክሞ መሄድ ወይም መሰብሰብ አይጠበቅባችሁም። ዲስአድቫንቴጆቹን እንይ። the main disadvantage of e-learning እናንተ ራሱ መናገር ትችላላችሁ። ያለው ችግርስ ምንድነው? physical isolation of students from teachers and other students
አይዞሌት መገለል ያመጣል። ከማን ጋር? ከጓደኞቻችሁ ጋር አይዞሌት ወይም መገለል ይኖራል። ከመምህርም ጋር ያው እንደምናየው ነው። ቴክኖሎጂ የተለያየ ቴክኖሎጂ በየቤታችን ሄደን በአንድ ቤት ውስጥ 5 ፋሚሊ ካለ 5ቱም ለየብቻው ነው የሚያወራው ነው። ሌላ ቲቸርስ ሃቭ ሊትል ኮንትሮል ቱ ሞኒተር ኦፍ ለርኒንግ። አሁን እንደዚህ ኦንላይን በምትማሩበት ጊዜ ወይም እንደዚህ በቪዲዮ በምትማሩበት ጊዜ የእናንተን አእምሯችሁን ስብስብ ማለታችሁን ኮንትሮል ማድረግ አይችልም። ያ ኦንላይን የምትማሩት ወይም ደግሞ እንደዚህ በቪዲዮ የምትማሩት እናንተ እንዳሻችሁ እየሆናችሁ ነውና መቆጣጠር አይችልም። አንዳንድ ጊዜ ቁጥጥር ሲኖር ጠበቅ ሲደረግ የሰው ልጅ የሚረዳበት ሁኔታ እሱ ደካማ ይሆናል ነው። ሌላ ቴክኖሎጂካል ሪሌትድ ኮስትስ ሜክስ አክሰስ ለርኒንግ ዲፊከልት። ያው ይሄ ባጭሩ ኢንካም ፋሚሊ ይህን ቴክኖሎጂ ሞባይልም ሆነ ኮምፒውተር ማግኘቱ ላይ እድሉ ስንቶቻችን እናገኘዋለን? ሲደመር ኔትወርኩ። ውድ ተማሪዎች ለዛሬ እዚህ ላይ ይበቃኛል። ኢኮመርስ የሚለው ፓርት በክፍል 2 እንገናኛለን። መምህር መሐመድ ነኝ። ያላችሁን አስተያየት አይቼ በደንብ በተሻለ ሁኔታ ደግሞ ለመቅረብ ይህ የመጀመሪያ ጊዜያችን በመሆኑ ምክንያት የተለያዩ ጉድለቶች ሊኖሩ ይችላሉ። የናንተን ተሳትፎ በማየት የበለጠ እና የተሻለና ደስ የሚል ሁኔታ ይዤ ቀርባለሁ። ለዛሬ እዚህ ላይ ይበቃኛል። ቻው።